ሰላም ጤና ይስጥልን የአዲስ 24 ወዳጆች በዛሬው ዜናዎቻችን በአልሸባብ እጅ የሚገኘው የኢትዮጵያ ወታደር ለጠቅላይ ሚኒስትር አብይ አህመድ ያስተላለፈው መልእክት ይዘን ቀርበናል። አሰብን ወደ ኢትዮጵያ ያካለለው ካርታ በመከላከያ ገጽ ላይ መለጠፉን እንደዚሁ የምንመለከተው ጉዳይ ነው። ሶሪያ የዜሮዎችን ቁጥር የቀነሰ አዲስ የገንዘብ ኖት በይፋ ስራ ላይ ማዋላም እንደዚሁ አነጋጋሪ ነው። የቬንዙዌላ ጥቃት ሚስጥር የተመለከቱ ዜናዎችም ይዘን ቀርበናል። የተከበራችሁ የቻናላችን ተከታዮች እስከ መጨረሻ ዜናችን አብራችሁን ብትቆዩ እነዚህና ሌሎችን ዜናዎቻችንን ታገኛላችሁ። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሁኑ። ወደ ቀዳሚው ዜና እናልፋለን። በአልሸባብ እጅ የሚገኘው የኢትዮጵያ ወታደር ለጠቅላይ ሚኒስትር አብይ አህመድ መልእክት አስተላለፈ። በበርካታ ሀገራትና ዓለም አቀፍ ድርጅቶች በሽብርተኝነት የተፈረጀው አልሸባብ የተሰኘው ታጣቂ ኃይል የአንድ ኢትዮጵያ ወታደርን መልእክት ዛሬ ይፋ አድርጓል። ታጣቂው ኃይል በማህበራዊ ሚዲያ ባሰራጨው በዚህ መረጃ መኮንን ደሴ የሚባለው ይህ ወታደር እንደ ኢሮፒያን አቆጣጠር በ2023 በተደረገ ውጊያ ላይ መማረኩንም አስረድቷል። በወቅቱ በደቡባዊ ሶማሊያ በሚገኝ የኢትዮጵያ ጦር ሰፈር ላይ ጥቃት መክፈቱን ተከትሎ ይህ ወታደር በቁጥጥር ስር እንዳዋለው የገለጸው ታጣቂው ወታደሩ አሁን በሶማሊያ ያልታወቀ ቦታ ውስጥ እንደሚገኝ አስታውቋል። በቪዲዮ ተደግፎ በተሰራጨው በዚህ መረጃ ወታደሩ መኮንን ደሴ ለጠቅላይ ሚኒስትር አብይ አህመድ መልእክት ሲያስተላልፍ ይታያል። በመልእክቱም ጠቅላይ ሚኒስትሩና መንግስታቸው ከእስር በሚለቀቅበት መንገድ ላይ ጥረት እንዲያደርጉ ጥሪ አስተላልፏል። በተጨማሪም የኢትዮጵያ ሕዝብ ነጻ በሚወጣበት ሁኔታ ላይ ቅስቀሳ እንዲያደርግለትና አጋርነቱን እንዲያሳይ ተማጽኖ አቅርቧል። አሰብን ወደ ኢትዮጵያ ያካለለው ካርታ በመከላከያ ገጽ ላይ ተመልክተናል። ዛሬ የብላቴ ማሰልጠኛ ማዕከል ያሰለጠናቸው ምልምል ወታደሮች ሲያስመርቅ አዲስ ነገር ታይቷል። የልዩ ዘመቻ እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ምልምል ወታደሮች ነው በዛሬው ዕለት ያስመረቀው። በምረቃ ስነ ስርዓቱ ላይ በተደረገ የሽልማት ስነ ስርዓት ላይም አሰብ ወደ ኢትዮጵያ ያካለለ ካርታ ተበርክቷል። ይህ አዲስ ካርታ ይፋ የሆነው ዛሬ የልዩ ዘመቻ ምረቃ ፕሮግራም ላይ የአሰብ ኢትዮጵያ ያጠቃለለ ካርታ ሲሆን በልዩ ዘመቻዎች አዛዥ ጄኔራል ሹማ አብደታ በዛሬው ዕለት ነው። በሌላ በኩል በአማራ ክልል 25ኛው ክፍለ ጦር ተብሎ የሚጠራው የመከላከያ ሰሚት በፋኖ ኃይሎች ጥቃት ደረሰበት። አንዳንድ መረጃዎች እንደሚያሳዩት በትግራይ በነበረ ጦርነት በትግራይ ማህበረ ዴጎ ነዋሪዎች እየገደሉ ወደ ገደል የከተቱት የብርጋዴር ጄኔራል ሶፊያን አህመድ ሰራዊት መሆናቸው ተገልጿል። በአሁኑ ሰዓት ደብረ ማርቆስ ዙሪያ የነበሩ ሲሆን ሰሞኑን ፋኖን ለማሰስ ብለው ሲንቀሳቀሱ በተቃራኒ አብዛኞቹ በሄዱበት እንደወጡ መቅረታቸው ተገልጿል። የተወሰኑም የተማረኩ እንዳሉም ተመላክቷል። ብዛት ያለው ተተኳሽም በፋኖ ኃይሎች መማረኩ መረጃዎች ያሳያሉ። የ602ኛ ኮር አዛዡ ጄኔራል ሶፊያን አህመድ የ32ኛ ወይም 57ኛና 25ኛ ክፍለ ጦርን አቀናጅቶ ለማጥቃት የነበረው ወታደራዊ እቅድ በፋኖ የቴዎድሮስ እዝ 206ኛ ኮር መማረኩን ምንጮች ገልጿል። ለወራት በጮቄ ከዘለቀው የጄኔራል ብርሃኑ ጥላሁን የ6ኛ እዝ 602ኛ ኮር 25ኛ 32ኛ 57ኛ ክፍለ ጦሮች በተለይም የጮቄው የጦርነት ትዕዛዝ ከወሰዱበት ጦር መከላከል የ28ኛ ክፍለ ጦር ሙሉ ለሙሉ ተደምስሳለች ብለዋል። በዚህም አውደ ግንባር ብቻ 206ኛ ኮር 3 ድሽቃዎች፣ 2 ሞርተር፣ 8 ብሬን፣ 5 ስናይፐር እና 230 ክላሽ ከበርካታ ተተኳሽ ጋር መማረኩን አስታውቋል። በሌላ በኩልም 2 የመቶ አለቃ ማዕረግ ያላቸው መስመራዊ መኮንኖች ጨምሮ 61 ወታደሮች ተማርከዋል። እንዲሁም 2 የሬጅመንት አዛዦች፣ 5 መቶ አለቃዎች፣ 420 ሰራዊት አባላት ተደምስሰው ከ137 በላይ ኃይል ቁስለኛ ሆነዋል። የጄኔራል ሶፊያን ጦር ለማገዝ በማችክል አቅጣጫ የተንቀሳቀሰው ሌላው ጦር 4ኛውን ዲሽቃ በፋኖ ቴዎድሮስ እዝ 109ኛ ኮር ተሸንፎ ተመልሷል። በአጠቃላይ 618 የሰው ኃይሉ ከጥቅም ውጪ ሆኗል ተብሏል። ሶሪያ የዜሮዎችን ቁጥር የቀነሰ አዲስ የገንዘብ ኖት ይፋ አድርጋለች። የሶሪያ ማዕከላዊ ባንክ ሀገሪቱ ከገባችበት የኢኮኖሚ ቀውስ ለማገገምና የንግድ ልውውጥን ለማቀላጠፍ ያለመ መጠነ ሰፊ የገንዘብ ለውጥ ማድረጓን አስታውቋል። በዚህም ታሪካዊ ለውጥ መሰረት ከጥንታዊው የሶሪያ ፓውንድ ላይ 2 ዜሮዎችን የተነሱ ሲሆን 100 አሮጌ የሶሪያ ፓውንድ አንድ አዲስ ፓውንድ ጋር ከአንድ አዲስ ፓውንድ ጋር እኩል እንዲሆን ተደርጓል። ይህም ዜጎች ለዕለት ተዕለት ግዢ
የሚሸከሙትን ከፍተኛ የጥሬ ገንዘብ መጠን በመቀነስ የሂሳብ አያያዝን ለማቅለል ትልቅ እገዛ እንደሚያደርግ የባንኩ ኃላፊዎች ገልጸዋል። አዲሱ የገንዘብ ኖት ከጥር 1 ቀን 2026 ጀምሮ በይፋ ስርጭት የጀመረ ሲሆን በዲዛይን ረገድም ትልቅ ለውጥ ተካሂዶበታል። ቀደም ሲል በገንዘብ ላይ ይታዩ የነበሩ የፖለቲካ መሪዎች ምስሎች በሀገሪቱ የግብርና ምርቶች ማለትም በስንዴ፣ በወይራና በብርቱካን ምስሎች ተተክተዋል። ይህ እርምጃ ሀገሪቱ ከነበረችበት የፖለቲካ ተጽዕኖ ወጥታ ወደ አዲስ የኢኮኖሚ ምዕራፍ መሸጋገሯን የሚያሳይ ተምሳሌት እንደሆነም ተመላክቷል። የሀገሪቱ ማዕከላዊ ባንክ እንደገለጸው የዜሮዎች መቀነስ የገንዘብን የሀገሪቱ ማዕከላዊ ባንክ እንደገለጸው የዜሮዎች መቀነስ የገንዘቡን የመግዛት አቅም የሚቀይር ሳይሆን የገንዘብን ዝውውር ዘመናዊ ለማድረግና የሐሰተኛ ገንዘብ ስርጭት ለመከላከል የታለመ ቴክኒካዊ ለውጥ ነው። ለተወሰኑ ወራት የሚቆይ የሽግግር ወቅት የተመደበ ሲሆን በዚህ ጊዜ ውስጥ አሮጌውና አዲሱ ገንዘብ ጎን ለጎን በስራ ላይ እንደሚውሉ ታውቋል። ይህ የገንዘብ ለውጥ ሶሪያ ካለችበት ዋጋ ንረት ወጥታ የተረጋጋ የኢኮኖሚ ስርዓት ለመገንባት ለምታደርገው ጥረት እንደ አንድ ወሳኝ ምዕራፍ ተቆጥሯል። ከሳዳም እስከ ኖሬጋ ከጋዳፊ እስከ የሆንዱራሱ ሄርናንዴዝ አሁን ደግሞ የቬንዙዌላው ማዱሮ በአደንዛዥ እጽ ስምና አምባገነኖችን ለመቀየር የሚደረግ ጦርነት የአሜሪካ የፖለቲካ መጫወቻ ካርታ። በ1988 ዩናይትድ ስቴትስ ቀጥታ ጣልቃ ገብነት በፓናማ ላይ ጥቃት ከመሰንዘሯ በፊት ልክ እንደ ቬንዙዌላ ፕሬዚዳንት ማዱሮ በአደንዛዥ እጽ አዘዋዋሪነት ወንጀል በመፈረጅ ነበር ፓናማን በመውረር ማኑኤል ኖሬጋን ከስልጣን በማውረድ ይዛ ለፍርድ ያቀረበችው። ኖሬጋም በፓናማ እስር ቤት መሞቱ ይታወቃል። በተለይ የተሳሳተ መረጃ የጦር መሳሪያ ይዘዋል ትርክት በ2003 ኢራቅን በመውረር ሳዳም ሁሴንን መያዟ ይታወቃል። የሆንዱራሱ ሄርናንዴስ በተመሳሳይ እርምጃ በአሜሪካ መያዝ ችለዋል። ጦርነቱ ወንጀልን የመከላከል ጦርነት ሳይሆን የርዕዮተ ዓለምና የሉዓላዊ ሀገር ሀብትን የመቀራመት ጦርነት ነው። ብዙ የፖለቲካ ተንታኝ ዓለም መልቲፖላር ነች ቢልም ከቀዝቃዛው ጦርነት ማክተም በኋላ ሞኖፖላርና አሜሪካ እንደምትዘውረን አሁን ያለው እውነታ እንደ ማስረጃ ማቅረብ ይቻላል። አሜሪካ በሌሊት ቬንዙዌላን ወራ ፕሬዚዳንት ኒኮላስ ማዱሮን አፍና ወሰደችና ለፍርድ አቀረበች። ነገር ግን አሜሪካ እንዲህ ስታደርግ የመጀመሪያው አይደለም። በ1983 ሉዓላዊቷን ሀገር ግሪናዳን ወረረችና ሶሻሊስት መሪ ሞሪስ ቢሾፕን አስወግዳ ለራሷ የተመቻትን መንግስት አስቀመጠች። በ1989 ደግሞ ፓናማን ወረረችና ጀነራል ማኑኤል አስወግዳ ሌላ መንግስት አስቀመጠች። አሜሪካ ወረራዎቿን ጀስቲፋይ ለማድረግ የምትናገረው ምክንያት እነዚህን መሪዎች በተደራጀ ወንጀልና በሐሺሽ ዝውውር እየበጠበጡኝ ነው የሚል ነበር። ይሁንና ትክክለኛው ምክንያት መሪዎቹ ለአሜሪካ ትዕዛዝ የማይገዙና የእርሷን ርዕዮተ ዓለም የማይቀበሉ መሆናቸው ነው። የቬንዙዌላ ጉዳይ ደግሞ ከዚህ ይጠነክራል። አንድ ዓለማችን አሜሪካ የዋናው ፊልም ደራሲ አዘጋጅና አክተር ሆና ሌሎችን የምትገፋበት ሆናለች። እንደ ሶቪየት ህብረት ጠንካራ የሆነ ሌላ ኃይል ለዓለማችን እጅጉ የሚያስፈልጋት ይመስላል። ኦፕሬሽን አብሶሉት ሪዞልቭ። ቬንዙዌላ ከ304 ቢሊዮን በርሜል በላይ የነዳጅ ክምችትን በመያዝ ከዓለማችን የሚወዳደራት ሀገር የለም። ሆኖም ይህን ሀብታን እንዳትጠቀም ፈጣሪ በሰጣት ሀብቷን እንዳትበለጽግ በተለያዩ ሴራዎችና ማዕቀቦች ስትከለከል ኖራ በአሁኑ ሰዓት ደግሞ የነዳጅ ሀብቷን ለመዝረፍ ለዘመናት ስታደባ በቆየችው አሜሪካ ከተሞቿ በቦምብ እየወደሙ ይገኛሉ። ትራምፕ ሀገሪቷን በደካማ መንግስት ስር ወድቃ የነዳጅ ሀብቷን የአሜሪካና የጥቂቶች መፈንጫ እንዲሆን ነው የሚፈለገው። በሰላም ይኖር የነበረው የቬንዙዌላ ህዝብ ነዳጅ ስላለው ብቻ በጠራራ ፀሐይ በጉልበተኛ መንግስት በጦር አውሮፕላኖች ከተሞቹ እንዲፈራርሱበት ተፈርዶበታል። ከሳምንታት በፊት የአሜሪካ ወረራ እንደማይቀርላቸው ያወቁት ቬንዙዌላውያን ሲቪሎች ይህ የተፈራው ነገር ከተከሰተ ሀገራቸውን አሳልፈው ላለመስጠት እስከ ህይወት መስዋዕትነት እንደሚፋለሙ ተናግረው መንግስት እንዲያስታጥቃቸው በጠየቁት መሰረት ሴት፣ ወንድ፣ ወጣት፣ አዛውንት ሳይል ከመንግስት የጦር መሳሪያ ሲሰጣቸው የሚያሳይ ምስል ተለቆ ነበር። ስለሆነም አሜሪካ በአየር ላይ የበላይነት ማግኘት ብትችል እንኳን ወታደሮቿን ልካ
ሀገሪቱን መቆጣጠር ከባድ የህይወት ዋጋ ያስከፍላታል። ይህ ከመሆን በፊት አሜሪካ ለበርካታ ወራት በቬንዙዌላ መርከቦችን በዓለም አቀፍ የባህር ክልል ላይ ስታጋይ ወረራ እንደምታካሄድ ስትዝት ቆይታ ነበር። የሀገሪቱ ፕሬዝዳንት የሆኑትን ኒኮላስ ማዱሮንም የእጽ አስተላላፊ ነው በማለት እሳቸውን ለመያዝ የ50 ሚሊዮን ዶላር ሽልማት እንደምትሰጥም አውጃ ነበር። የአሜሪካና የቬንዙዌላ ጸብ ዛሬ የጀመረ አይደለም። በነዳጅ ዘይት ሀብቷ ተወዳዳሪ የሌላት ይቺ ሀገር በአሜሪካ ጥርስ የገባችው ከዓመታት በፊት ቬንዙዌላን ይመሩ በነበሩ በሁጎ ቻቬዝ ዘመን የተጀመረ ጸብ ነው። በህዝባቸው ዘንድ እጅግ ይወደዱ የነበሩት የቀድሞው የቬንዙዌላ መሪ ሁጎ ቻቬዝ በወቅቱ በተለያዩ የአሜሪካና የአውሮፓ ባንኮች ውስጥ የሚገኙ ዋጋቸው በብዙ ቢሊዮን ዶላር የሚገመቱ የቬንዙዌላ ተቀማጭ ወርቆችን ከባንኮቹ አውጥተው ወደ ሀገሪቱ ብሔራዊ ባንክ እንዲቀመጡ በማዘዝ ደፋር ውሳኔ የወሰኑ ሰው ነበሩ። እንዲሁም ለዘመናት ሀብቷን ሲበዘብዙ የነበሩትን የአሜሪካውያን የነዳጅ ኩባንያዎችን ከሀገራቸው አባረዋል። ይህ የቻቬዝ ውሳኔም አሜሪካን በቬንዙዌላ ላይ ጥርስ እንድትነክስ ያደረገ ውሳኔ ነበር። በዚህ መልኩ ሀገራቸውን ከዘመናዊ ቀኝ ግዛት ያላቀቁት ሁጎ ቻቬዝ ካለፉ በኋላም የእሳቸውን አመራር የተከተሉት የአሁኑ ፕሬዝዳንት ኒኮላስ ማዱሮንም የሀገሬን ጥቅም አሳልፌ አልሰጥም በማለታቸው ለዓመታት ስትዝትባቸው ቆይታ ዛሬ ጦር ተመዞባቸዋል። ውድ የአዲስ 24 ዜና ተከታታዮቻችን የእስካሁኑ ዜናዎች ያደመጣችሁትን ይመስል ነበረ። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑን እንላለን። መልካም ጊዜ ይሆንላችሁ።